በዛሬው ዕለት ህወሓት በሚስጥር መረጃ ለመሰብሰብ ወደ ደቡብ ምዕራብ ወልቃይት የላካቸው አደገኛ ሰላዮች በቁጥጥር ስር መዋላቸው ታውቀዋል። ተከዜን ተሻግረው ወደ ወልቃይት ዘልቀው የገቡት ሰላዮች ግን ያለሙት ሳይሳካላቸው እርምጃ እንደተወሰደባቸውና የቀሩት ደግሞ ወደ ተለያዩ አካባቢዎች መበታተናቸው ተሰምቷል። በወልቃይት የተደራጀውን የኮሎኔል ደመቀን ጦርና በአካባቢው ያለውን የመከላከያ እንቅስቃሴ ለመሰለል በጠለምት በኩል ገብተው የነበሩት ሰላዮች ሁለቱ ወዲያውኑ በቁጥጥር ስር ሲውሉ የቀሩት ደግሞ ወደ ኋላ ተመልሰው መሸሻቸው ታውቀዋል። የተከዜ ዘብ የሚባለው በኮሎኔል ደመቀ የሚመራው ኃይል ከሰሞኑ ህወሓት በአፋር ጥቃት አድርሷል ከተባለ ጊዜ ጀምሮ ህወሓት በወልቃይት በኩልም ጥቃት ሊከፍት ይችላል በሚል ከፍተኛ ዝግጅት እያደረገ ይገኛል። ከሰሞኑ ኮሎኔሉ በሰጠው ማስጠንቀቂያ ህወሓት በወልቃይት ጥቃት የሚከፍት ከሆነ የአጸፋ ምላሽ ለመስጠት ዝግጁ ነን በማለት መግለጫ አውጥቶ ነበር። ከኤርትራ መንግስት ጋር ጽምዶ የሚባል ጥምረት ፈጥረው ከኢትዮጵያ መንግስት ጋር ሰጣ ገባ ውስጥ የሚገኘው ህወሓት ከባባድ የጦር መሳሪያዎችን ጭምር በኤርትራ በኩል እያስገባ እንደሆነ መረጃዎች ጠቁሟል። በሌላ በኩል የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከትናንት በስቲያ ባስተላለፉት መልእክት ምንም አይነት ጦርነት ቢነሳ ብሔራዊ ኮሚቴ አቋቁመናል ባሉበት ቅጽበት በአድግራት የሚገኙ የህወሓት ታጣቂዎች በዛሬ ዕለት አመጽ ማስነሳታቸው ተሰምቷል። በጀነራል ምግቤ ኃይሌ የሚመራው የአድግራት ጦር ባደረጉት ተቃውሞ ለህወሓትም ሆነ ለሻዕቢያ አንዋጋም፣ አንሞትላችሁም በማለት እንቢታቸውን ገልጸዋል። በሌሎች ካምፖችና አርሚዎች የሚገኙ ታጣቂዎችም አመጹን በፍጥነት ሊቀላቀሉ ይችላሉ በሚል በህወሓት ባለስልጣናት መካከል ስጋት እንደተፈጠረም እየተነገረ ይገኛል። በሌላ ወታደራዊ መረጃ ለሻዕቢያ አንዋጋም፣ ነገር ግን ህወሓትን ለመገርሰስ እንዋጋለን በማለት አንድ በኤርትራ ድንበር ላይ የሚገኘው ወታደራዊ ኃይል አስታውቋል። ኢሮብ ሬዚስታንስ ኃይል ተብለው የሚጠራው ይህ ወታደራዊ ኃይል ከሐራ መሬት ታጣቂዎች ጋር መቀዳጀቱን በዛሬ ዕለት ባወጣው መግለጫ አስታውቋል። በሰሜን ምስራቃዊ ትግራይ ከሚገኘው የኢሮብ ማህበረሰብ የተውጣጡ ታጣቂዎች ተደራጅተው የኢሮብ ሬዚስታንስ አርሚ የሚል ኃይል መመስረታቸውን አስታውቋል። በዛሬው ዕለትም እንደተሰማው መረጃ ከሆነ ይህ ኃይል ህወሓትን ለመዋጋት ከሐራ መሬት ታጣቂዎች ጋር ለመቀናጀት መስማማታቸውን አስታውቋል። በተለምዶ ሐራ መሬት ተብለው የሚጠሩትና ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ኃይሎች በአሰራጩት መረጃ ይህንን ጥምረት የፈጠሩት የህወሓትን የበላይነት ለመታገል መሆኑን አስታውቀው በምስራቃዊ ትግራይ የሚገኙትን የተገለሉ ማህበረሰቦችን ለመጠበቅ እንደሆነም ገልጸዋል። የኢሮብ ማህበረሰብ ከኤርትራ ድንበር አቅራቢያ የሚገኝ ሲሆን የወረዳው የተወሰነ ክፍል በኤርትራ ኃይሎች ቁጥጥር ስር ይገኛል። በሌላ መረጃ ህወሓት ለረጅም ጊዜ በሱዳን ውስጥ በተፈናቃዮች ስም ሲያደራጅ የነበረውን ኃይል በማስታጠቅ በኢትዮ ሱዳን ድንበር በኩል ዘልቀው በሁመራ በኩል ጥቃት እንዲፈጽሙ እያሰለጠነ እንደሆነ የመረጃ ምንጮች ጠቁመዋል። አርሚ 7 ተብሎ የሚጠራው ይህ ኃይል በምስራቅ በኩል አድርገው በሁመራ በኩል ወደ ወልቃይት ዘልቀው በመግባት የኮሎኔል ደመቀ ጦር ላይ ጥቃት ለመፈጸም ዝግጅት እያደረገ ነው ተብሏል። ይህ በተፈናቃዮች ስም በሱዳን ውስጥ ሲሰለጥን የቆየው ኃይል ወደ 30 ሺህ የሚጠጋ የሰው ኃይል የያዘ ሲሆን ይህ ኃይል አደገኛ የተባለ ወታደራዊ እንቅስቃሴ እያደረገ ይገኛል። ከዚሁ ጋር በተገናኘ በኢትዮጵያ በኩል የመከላከያ ጦርና የተከዜ ዘብ ጦር ጥቃቱን ለመመከት በተጠንቀቅ ላይ እንደሚገኙ ተሰምቷል። በሌላ መረጃ በዛሬ ዕለት አንድ አስደንጋጭ የተባለ መረጃ ከወደ ኤርትራ ተሰምቷል። ጄኖሳይድ ዎች የተባለ አንድ ዓለም አቀፍ ተቋም ዛሬ ባወጣው አዲስ ሪፖርት የኤርትራ መንግስት በገዛ ዜጎቹ ላይ ጄኖሳይድ እየፈጸመ መሆኑንና በትግራይ ክልል በተፈጸመው የዘር ማጥፋት ወንጀል ውስጥም ተሳትፏል በማለት አስደንጋጭ መረጃ አውጥቷል። ሪፖርቱ ሀገሪቱ በአሁኑ ወቅት በዘር ማጥፋት ደረጃ 3፣ 5 እና 6 ላይ እንደምትገኝ ያስታወቀ ሲሆን ሪፖርቱ ኤርትራን በጣም ጨቋኝ ከሆኑ አገራት አንዷ ናት በማለት ፈርጇታል። ፕሬዝዳንት ኢሳያስ አፈወርቂ ላለፉት 30 ዓመታት በአምባገነንነት ሀገሪቷን እየመሩ ሲሆን የ1997ቱን ህገ መንግስት ለመተግበርም ሆነ ምርጫ ለማካሄድ ፍቃደኛ አለመሆናቸው ተጠቅሷል። በፕሬዝዳንቱ አገዛዝ የፖለቲካ ተቃዋሚዎች፣ ጋዜጠኞችና ተቃዋሚ ተብለው የተገመቱ ዜጎች ያለ ፍርድ ለ10 ዓመታት ይታሰራሉ። በተለይ በፕሬዝዳንቱ ላይ ተቃውሞ ያሰሙ 11 ፖለቲከኞችና 16 ጋዜጠኞች ከታሰሩ በኋላ የት እንደደረሱ አይታወቅም ተብሏል።
ያልተገደበ የውትድርና አገልግሎትና የግዳጅ ሥራ በአገሪቱ ውስጥ እንደ ትልቅ ችግር በመጥቀስ ሪፖርቱ በኤርትራ ለሚገኙ የአገሪቱ ዜጎች ሁኔታው አሳሳቢ ነው ብሏል። የአፋር ተወላጆች ለበርካታ ዓመታት በደረሰባቸው መድሎና ጥቃት ከአገሪቱ በከፍተኛ ሁኔታ የተገለሉ ቡድኖች አንዱ መሆናቸውን በመግለጽ መንግስት ከመሬታቸው አፈናቅሏቸዋል፣ ባህላዊ ስራቸው የሆነውን አሳ መጥመድን እንኳ ከልክሏቸዋል። በዚህ ምክንያት 57000 የአፋር ዜጎች ወደ ኢትዮጵያ መሰደዳቸው በሪፖርቱ ተጠቅሷል። ሪፖርቱ ኤርትራ 600,000 ሰዎችን በገደለው በትግራይ የዘር ማጥፋት ውስጥ በከፍተኛ ሁኔታ ተሳትፋለች በማለት አስደንጋጭ መረጃ አውጥቷል። ኤርትራ ከ3 ዓመት በፊት በ2022 በኢትዮጵያ መንግስትና በህወሓት መካከል የፕሪቶሪያ የሰላም ስምምነት አልፈረመችም የተባለ ሲሆን የኤርትራ ጦር እስከዛሬ ድረስ በትግራይ ውስጥ በአስገድዶ መድፈር፣ በጾታዊ ጥቃት፣ በሲቪል ጭፍጨፋና በዘፈቀደ እስራት የሚገለጹ በሰብአዊነት ላይ የሚፈጸሙ ወንጀሎችን እየፈጸመ ነው ሲል ሪፖርቱ ወንጅሏል። ተቋሙ በመጨረሻም ባቀረበው ምክር ሐሳቦች ኤርትራ ጦሯን ከትግራይ በአስቸኳይ እንድታስወጣና የ2022ቱን የሰላም ስምምነት እንድትፈርም አሜሪካ ወይም ሌላ የተመድ አባል ሀገር በትግራይ በፈጸሙት የዘር ማጥፋት ወንጀል በዓለም አቀፍ የፍትህ ፍርድ ቤት እንዲጠየቁ ክስ እንዲመሰርቱ ኤርትራ የ1997 ህገ መንግስትን እንድታጸድቅ እንዲሁም የሃይማኖት የመናገርና የመሰብሰብ ነጻነቶችን እንድታረጋግጥ የኤርትራ መንግስት ሁሉንም የፖለቲካ እስረኞች እንዲፈታና ፍትሃዊ ምርጫ እንዲያካሄድ አሳስበዋል። በሌላ መረጃችን በኦሮሚያ ክልል ምስራቅ አርሲ ዞንና በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠሩና ለሞት ለአካል ጉዳትና ለእገታ የዳረጉ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ማረጋገጡን ባወጣው ጋዜጣዊ መግለጫ አስታውቋል። በክልሉ በከፍተኛ ሁኔታ እየተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሉም ሆነ የፌዴራል መንግስት አካላት ኃላፊነታቸውን በአግባቡ እንዲወጡም ጠይቋል። በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶችን መመርመሩን ያስታወሰው ኢሰመጉ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚዎቹ በሕግ ተጠያቂ እንዲሆኑ መግለጫ ማውጣታችንና ጥሪ ማቅረባችን የሚታወስ ነው ብለዋል። በዚህም ኢሰመጉ ባሰባሰበው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ ሸርካና በሆሎንቆ ዋቢ ወረዳዎች ጥቅምት 14ና 15 ቀን እንዲሁም በ18 እና 19 ቀን 2018 ዓ.ም ብዛት ያላቸው የኦርቶዶክስ እምነት ተከታዮች፣ የእስልምና እምነት ተከታዮች እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት የተገደሉ መሆኑን የተወሰኑትም ታግተው የተወሰዱ መሆኑን ገልጸዋል። በተመሳሳይ ጥቅምት 25 ቀን 2018 ዓ.ም በአርሲ ዞን መርቲ ወረዳ ጎዶ በሚባል አካባቢ የጤፍ አጨዳ ላይ ቆይተው ምሳ ለመብላት በተቀመጡበት 5 አርሶ አደሮች በታጠቁ አካላት የተገደሉ መሆኑን ኢሰመጉ ባደረጋቸው ምርመራ ተረድቻለሁ ብለዋል። ይሁን እንጂ የክልሉም ሆነ የፌዴራል መንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው የመብት ጥሰቱ በከፍተኛ ሁኔታ እየተባባሰ መምጣቱን ኢሰመጉ በመግለጫው አመላክቷል። የምስራቅ አርሲ ዞን ሸርካ ወረዳ የጸጥታ አካላት በተለያዩ ቀበሌዎች እየተፈጸሙ ያሉት የሰብአዊ መብቶች ጥሰቶች እንዲቆሙ ለጉዳዩ በቂ ትኩረት በመስጠትና በመከታተል ጥፋት አድራጊዎችን ለሕግ በማቅረብ ተጠያቂ እንዲሆኑ የድርሻቸውን እንዲወጡም ኢሰመጉ ጠይቀዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።